ዘሰሞነ ሕማማት ሰሞነ ሕማማት ሕማማት ሰሞነ ሕማማት ከሰኞ እስከ ዓርብ የሚውሉበት ቀንና ሁኔታ። ሰሞነ ሕማማት ማለት ሰሞነ ማለት ሳምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና እስከ ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ እና ቀናት የሚያመለክት ነው። ሐመ ማለት ታመመ ማለት ሲሆን ይህም የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን መድኃኒታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸው ጽዋዕተ መከራዎችን የሚያሳስብ ሳምንት በመሆኑ ነው። የሰሞነ ሕማማት ዕለታት የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ የክርስቶስን መከራ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀንና ጊዜያት በተለየ መልኩ አምላካቸውን የሚያስቡበት፣ የሚማጸኑበት፣ ጠዋት ማታ አምላካቸውን ደጅ የሚጸኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት፣ የሚነግሩበት በዓመት አንድ ጊዜ የሚገኝ ሳምንት ነው። ሰሞነ ሕማማት የሕማማት ሳምንት። መስቀል እንደማይሳለሙት ሁሉ መጨባበጥ፣ መሳሳም፣ የትከሻ ትከሻ ሰላምታ መለዋወጥ በፍጹም አይፈቀድም። በዚህ ጊዜ የሚፈቀዱና የማይፈቀዱ ነገሮች ስናያቸው እንዲህ ናቸው። ሰላምታ የማንለዋወጥበት ምክንያት አይሁድ ጌታን ለመስቀል ሰኞ እና ማክሰኞ መከሩ፣ አልሰመረላቸውም። ምክራቸው የተፈጸመው ሮብ ዕለት ነው። ስለዚህ አይሁድ እያንሾካሸኩ እንስቀለው፣ እንግደለው ብለው ይማከሩ ስለነበር ወይም የተማከሩበት ጊዜ ስለሆነ ይህን ለማስታወስ ፈጣሪ አምላካችን ሰላም መባባልን የሰላም ጌታ ነውና ሰላምን ጠልቶ ሳይሆን በዚህ ጊዜ የሆነውን ለማሰብ ያክል ከሰላምታ እንራራቃለን። ሆኖም ግን እንደምን ዋላችሁ፣ እንደምን አደራችሁ የሚለው ሰግዶ ወይም ተጎንብሶ ሰላም ማለት ግን የግድ ይፈቀዳል። ጭራሽ በፍጹም ሰላም አልባባልም ወይም እንዳትለይ ሳይሆን የእጅ ንክኪን የመሰለ ነገር አይደረግም ማለት ነው እንጂ። በአሁኑ ሰዓት ግን አንዳንዴ ወጣቶች በተለይ ሄደው ትከሻ ለትከሻ የዘመኑ ሰላምታ መጨባበጥ ያደርጋሉ። በተለይ በከተማ ያለ ልጆች ሰላምታ አንደኛው ይሄ ዛሬ ሰላም የማይባባሉበት ጊዜ ነው ብሎ ወደ ኋላ ሲሸሽ አሁን አንተ ሰላም ስላልክ ወይም ስላልተባባልክ ጌታን ከመቃብር ልታነሳው ነው ወይም ከተሰቀለበት ልታወርደው ነው ብለው የሚያሽሟጥጡ ወይም የሚቀልዱ ወጣቶች አሉ። ወይም እንዳላዋቂነት ይቆጠራል። አሁን ሰላም አትበለኝ ብሎ ወይም ራቅ ሲባል ይሄ ገና ዝም ብሎ ከዛ ጥሬ ነው ብሎ የሚያስቡ ወይም እንዳላዋቂነት የሚቆጥሩ የዘመኑ ሰዎች አሉ። ይሄ ግን በፍጹም አለማወቅ ነውና ሰላም አይባባልም። ሰላም ማለት ፍጹም ክልክል ነው። ይህም የአይሁድን ሰላምታ ለማሰብ ተደርጎ የተደረገ ነው። ሆኖም ግን እንደ ድሮ ኢትዮጵያዊ ሰላምታ ራስን ዝቅ አድርጎ ክንንብን አውልቆ ሰላም ይባባል። እንደምን ዋላችሁ፣ እንደምን አደራችሁ ይባላል። ምላሹም እግዚአብሔር ይመስገን ብሎ ተጎንብሶ ሰላምታ ያቀርባል እንጂ እንዳሁኑ እንደ ዘመኑ የእጅ ሰላምታ፣ የትከሻና የጉንጭ ለጉንጭ ሰላምታ ወይም መሳሳም አይፈቀድም ማለት ነው። ሁለተኛው ደግሞ መስቀል አንሳለምም ወይም በተለምዶ ሂደን በቤተ ክርስቲያን ሂደን ግድግዳውን ወይም የቤተ ክርስቲያኑን ዙሪያ አስቁን የቤተ በሩን መስኮቱን መዳበስ መሳም ምናምን የመሳሰሉት ነገር ያው መስቀልን እንደመሳለም በመሆኑ አንሳለምም። ዋናው ይህም ደግሞ የሆነበት ሳምንቱ የክፋት ምክር የተመከረበት
እንጂ የፍቅርና የደስታ ሰላምታ የታየበት ባለመሆኑ ይህን በማሰብ ሰላምታ አንለዋወጥም፣ መስቀልም አንሳሳምም ማለት ነው። ያው ጌታ በመስቀሉ ላይ ስለተሰቀለ የዚህን ሳምንት ለማሰብ ተብሎ ነው መስቀል የማንሳለመው። ቄሱም አያሳለምም፣ አያወጣም። ይሁዳ ጌታን በጠላቶቹ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ወይም እኔ የምስመው እሱ ነውና እኔ የሳምኩትን ያዙት ብሎ ስለ አይሁድ አሳልፎ ስለሰጠው ይህ ሰላምታ አማ ቅድስት አይደለም፣ ወይም የፍስሐ የደስታ አይደለም፣ በተንኮል የተሞላ እንጂ። የዲያብሎስም ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ነው ያታለላት። ሰላም ላንቺ ይሁን ብሎ በሰላምታ እንዳሳሳታት ሁሉ እነዚህንና የመሳሰሉትን ለማሰብ ነው። ዲያብሎስም ሰላም ላንተ ይሁን ብሎ መጥፎ ነገር ያደርጋልና ጌታንም በመሳሳም ሰላም ላንተ ይሁን ብሎ ስለሳመውና በመሳም አሳልፎ ስለሰጠው አንሳሳምም ማለት ነው። የዲያብሎስ ሰላምታ ተመሳሳይ ነው። ሔዋንን ሰላም ለኪ ብሎ ያታለላት። የዲያብሎስና የይሁዳ ሰላምታ ሰይጣናዊ ስለሆነ ስለዚህ ይህን እውቀትና ሁኔታ ለማሰብ በሰሞነ ሕማማት ጊዜ ሰላምታ ልውውጥ የለም ማለት ነው። ዛሬ የተስተዋለ ያለው ይኸው ሰላምታ ያለመለዋወጥ ሁኔታ ስራው መሰረቱ ይህ ነው። ከጥንት ጀምሮ እዚህ ትውልድ ላይ ደርሷል። በዚህ ሳምንት ስርዓተ ፍትሐት አይደረግም። ይህም ሳምንት ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ጊዜ ወይም ወራት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመላእክትን ድምፅ እንደሚያሰሙ የዳግም ምጽአትን ዕለት ለማሰብ ምእመናን ጥሪውን ሰምተው ከዚያም አስቀድመው የበዓሉ ታዳሚዎች መሆናቸውን ለመጠየቅ በዚህ ሳምንት ዲያቆኑ ቃጭሉን እያቃጨለ ምእመናኑን ያሳስባል። በዚህ የሕማማት ሳምንት የስግደት የጸሎትና የጾም ስርዓቶችን እንደሚከተለው ነው። እንግዲህ በዚህ በሰሞነ ሕማማት ጊዜ ከሚፈጸሙት ነገሮች ውስጥ የመጀመሪያው ስግደት ነው። ስግደት በሰሞነ ሕማማት ጊዜ 41 ጊዜ ኪርያላይሶን፣ 12 ጊዜ አቡነ ዘበሰማያት እየተዜመ እጅግ አብስቶ ይሰገዳል። ይህም ክርስቶስ ለእኛ በደልና ኃጢአት በሰው እጅ ተይዞ የተቀበለውን መከራና ስቃይ ለማሰብ ነው። ክርስቶስ ለእኛ ፍቅሩን አንዴ ሞቶ ገልጿልና እኛ ግን ስለ በደላችን በፍርድ ሰዓት በግራ እንዳንቆም አብስተን ንስሐ በመግባት ስጋችንን እናደክማለን። ስለዚህ በዚህ ወቅት ስግደት ዋናው ትልቁ ነገር ነው። ሁለተኛው ከስግደት ጋር ጸሎት ነው። በሰሙነ ሕማማት ከ24 ሰዓት ውስጥ 10 የጸሎትና የንባብ ሰዓታት ይገኛል። እነዚህም ከጠዋቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንዲሁም ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ናቸው። በእነዚህ ሰዓታት የጌታን ስቃይ ለማዘከር ለማስታወስ በመዝሙረ ዳዊትና ገብረ ሕማማት ድርሳነ ማህያዊ አብስተው ይጸለያሉ። ይህ በቤተ ክርስቲያናችን ውስጥ የሚደረግ የጸሎት ስርዓት ሲሆን ምእመናን ተገኝተው ጸሎቱን ተካፋይ ይሆናሉ። የግል ጸሎታቸውም ከመዝሙረ ዳዊት፣ ከውዳሴ ማርያምና ከውዳሴ አምላክ፣ ከሰይፈ ሥላሴና ሰይፈ መለኮት ሲሆን መልክዓ መልክትና ድርሳናት እንዲሁም ተአምራት በሕማማተ ሳምንት ባሉ ቀናት ውስጥ አይጸለዩም። እዚህ ላይ ግን እነዚህ አይጸለዩም ማለት ድርሳናትና ገድላት አይጸለዩም ማለት አብዛኛው ሰው ሰሞነ ሕማማትን እያዘከረ እያስታወሰ የሰሞኑን ሕማማቱን መከራውን ስቃዩን እንዲያስብ ተብሎ እንጂ ይልቁንም ከቅዱሳን መጻሕፍት የጌታን የአምላካችንን መከራውንና ደሙን የሚያስታውሱ ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት በዋናነት ደግሞ ግብረ ሕማማት በየሰዓቱ ይነበባሉና ደግሞ ደጋግሞ ግብረ ሕማማቱ ይነበባልና ነው። ሌላው ጾም ነው።
በሰሞነ ሕማማት ብዙ አዝማደ መባዕት አዘውትረን የምንመገባቸው ምግቦች አይበሉም። ማለት በሁሉ ጊዜ በየጊዜው የምንመገባቸው ምግብ ለስጋችን ልምላሜ የሚሰጡ ሐሴትን የሚያደርጉ ምግቦች የተከለከሉ ናቸው እንደማለት ነው። ይልቁንም በመራብ በመጠማት በመስገድ በመጸለይ በመጾም በየሰዓቱ የጌታችን የአምላካችን የኢየሱስ ክርስቶስን መከራውን፣ ሕማሙን፣ ግርፋቱን፣ ድካሙን፣ ስቃዩን በማሰብ ይዋላል እንጂ በዚህ ሳምንት እስከ ምሽቱ 1 ሰዓት ድረስ እንድንጾም ይኸውም ቆሎ፣ ዳቦ፣ ውሃና ጨው ብቻ እንደታዘዙ በግብረ ሕማማት ላይ ተጽፎ ይገኛል። እንግዲህ በዚህ ጊዜ በሰሞነ ሕማማት የሚጸለዩና የማይጸለዩ የጸሎት መጽሐፍቶችም አሉ። የሚጸለዩትን እስኪ ደግመን እናያቸው። የሚጸለዩት አቡነ ዘበሰማያት እንዳለ ሆኖ በዋናነት እሱ ሆኖ ውዳሴ ማርያም፣ መዝሙረ ዳዊት በብዛት ከወትሮ በተለየ ቢያንስ በየዕለቱ ያደለው ሙሉውን ያላደለው የሰዓታቱን ሁሉ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ ቢነበብ እንዲሁም ድርሳነ ማህያዊ የሚባል የጌታችን ሕማምና አገልግሎቱ እንግልቱን ያደረጋቸው ተአምራትና አርኬ መልክዓ ማህያዊ በአንድ ላይ የዕለቱም አሉ። እሱን ማንበብ ከዚህ ጋር ተያይዞ ለሃ ማርያም የእመቤታችን ለቅሶና ሐዘን ያለበትን ለሃ ማርያም ይነበባል። በመሆኑም እነዚህ ሁሉ ስላሉ ሌሎቹ መጽሐፍቶች ገድላትና ድርሳናት በብዛት አይነበቡም ማለት ነው። የጌታ መከራና የስቃይ ጊዜ የሚታሰብ በመሆኑ አቡነ ዘበሰማያቱ ለሃ ማርያም ድርሳናቱ ሰይፈ መለኮትና መዝሙረ ዳዊቱ ደግሞ ደጋግሞ የኢሳይያስን መጽሐፍና ሌሎቹን መከራውና ስቃዩ ያለበትን በሙሉ የሕማማት መጽሐፍቱን ማንበብ ተገቢ ነው። ጸሎተ መጽሐፍት ያለን በርትተን እንጸልይባቸው። ያልገዛን በዚሁ አጋጣሚ በተለያየ ድርሳነ ማህያዊ ለሃ ማርያም ገዝተን የጌታችን የእመቤታችን ስቃይ፣ እንግልት፣ ሐዘን እንካፈል፣ በረከት እናገኝ። ለሀገራችንና ለዓለም ሁሉ ሰላም፣ ለቤተ ክርስቲያችን ፍቅርን፣ አንድነትና ተግተን እንጸልይ። አምላከ ክርስቶስ ከኛ ጋር ይሁን። መልካም የሰሞነ ሕማማት ጊዜ ይሁንልን። ሰሞነ ሕማማት